ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት ቆያችሁልን? በዕለተ ሰኞ በወጡ መረጃዎች ዳግም ተገናኝተናል። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑን። አሁን ሁለቱ መረጃዎች አለፍን፣ አብራችሁን ቆዩ። የአርሰናል ኃላፊዎች ለሚኬል አርቴታ ወጣቱን አማካይን ማስፈረም ይፈልጋሉ። አርሰናል የፒኤስጂውን አማካይ ዋረን ዛየር ኤመሪን የማስፈረም እድል ካላቸው 4 ክለቦች መካከል አንዱ እንደሆነ ተዘግቧል። ማርክ ብሩስ በዕለተ ጊቭ ሚ ስፖርት አንዱ ላይ እንደዘገበው መድፈኞቹ በሉዊስ ኤንሪኬ የመጀመሪያ ቡድን እድል እጦት የተሰቃየው የዛየር ኤምሪ ሁኔታ ከሚከታተሉ የአውሮፓ የዓለም ቡድኖች አንዱ ናቸው። ተጫዋቹ ገና 19 ዓመቱ ቢሆንም በቪቲኒያ ጆኦ ኔቬዝ እና ፋቢያን ሩይስ ተበልጦ አራተኛ ተመራጭ በመሆኑ ተጨማሪ ደቂቃዎችን ማግኘት ይፈልጋል። ዛሬ ኤምሪ በዓለም እግር ኳስ ውስጥ ካሉ በጣም ተስፈኛ ወጣቶች አንዱ ተደርጎ የሚወሰድ ሲሆን ለፈረንሳይ ብሔራዊ ቡድን ልዕለ ኮከብ እንደሚሆን ይጠበቃል። ነገር ግን በፓርክ ዴ ፕሪንስ ውስጥ ያለ ቆይታ አሁን ላይ አጠራጣሪ ነው። አሁን አርሰናል ዛየር ኤምሪን እየተመለከተ ነው። ጆርጊኒዮ ቶማስ ፓርቲን በክረምቱ ከለቀቁ በኋላ ሚኬል አርቴታ በክረምቱ ከፍተኛ ድጋፍ የተደረገለት ሲሆን ማርቲን ዙቢሜንዲና ክርስቲያን ኖርጋርድን የመሀል ሜዳ ፈራሚዎች ነበሩ። ዛየር ኤምሪ በመሀል ሜዳ ሁለገብ አማካኝ ቢሆንም ከተፈለገም የተከላካይ አማካኝ ሚና መጫወት ይችላል። ኤምሪ የፒኤስጂ የመጀመሪያ ቡድን ከተቀላቀለ በኋላ ትልቅ ክብርን አግኝተዋል። ነገር ግን በኤንሪኬ ስር ጀማሪ አይደለም። ይህም በፈረንሳይ ዋና ከተማ ስለ ወደፊቱ ጊዜ እንዲያስብ አድርጓል። አርሰናል ከማንቸስተር ሲቲ፣ ሪያል ማድሪድ እና ባየር ሙኒክ ፉክክር ሊገጥሙ ይችላል። 70 ሚሊዮን ፓውንድ ዋጋ ግን ፒኤስጂ ወደ ድርድር ሊያመጣው ይችላል ተብሎ ይጠበቃል። ሊቨርፑል በዩሮ ሀያል ክለብ ፍላጎት ቢኖረውን በጥር ወር ተከላካዩ አይፈቅድም። ሊቨርፑል ምንም እንኳን በክረምቱ ከ400 ሚሊዮን ፓውንድ በላይ ወጪ ቢያወጣም በጥር ወር ተጫዋች ለማምጣት ሊገድ ይችላል። የጂኦቫኒ ሊዮኒ የኤሲኤል ጉዳት ተከትሎ ሊቨርፑል አዲስ የመሃል ተከላካይ አጀንዳ ሊሆንበት ይችላል። ነገር ግን ያ ተከላካይ መልቀቅ አይፈልግም። በክረምት የዝውውር መስኮት ጆ ጎሜዝ ሊቨርፑል ለመልቀቅ ተቃርቦ ነበር። ነገር ግን የማርክ ጉሂን አለመምጣት ተከትሎ ጎሜዝ በአንፊልዱ ቡድን መቆየቱ ይታወሳል። ነገር ግን ጎሜዝ በጥር ሊለቅ ይችላል ተብሎ ነበር። በተለይ ሲሚላን በተጫዋቹ ላይ ከፍተኛ ፍላጎት ነበር። ሆኖም ሊቨርፑል ጆ ጎሜዝን በጥር ይለቃል ተብሎ አይጠበቅም። የፉትቦል ኢንሳይደር ጋዜጠኛ ፒተር ኦሩርኬ እንዳለው አርኔ ስሎት በመሃል ተከላካይ ቦታ ላይ ጥልቀት ባለመኖሩ ሊቨርፑል ጎሜዝን በጥር ወር እንዲለቅ የመፍቀድ ድንድላቸው ተናግሯል። ኦሩርኬ ሲናገር እንዲህ ይላል። ሊቨርፑል ጆ ጎሜዝን ለመልቀቅ ማሰቡ በጣም አጠራጣሪ ነው። በተለይም አሁን ባሉ የመሀል ተከላካይ ቁጥሮች ደስተኛ አይደለሁም። ጉሂን ማምጣት ተስኗቸው ነበር። በሊኦኒ ላይ የደረሰው ጉዳት ትልቅ ጉዳት ነው። ስለዚህ ጎሜዝ ለስሎት ያለው ብቸኛ የመሀል ተከላካይ አማራጭ ነው። ጎሜዝ በጣም ሁለገብ ነው። በቀኝ ተከላካይ፣ በግራ ተከላካይ እንዲሁም በኤርገን ክሎፕ ስር የተከላካይ አማካይ ሆኖ መጫወት ችሏል። በክረምት የሲ ሚላን ፍላጎት ነበር። እርግጠኛ ነኝ ጎሜዝን ለመውሰድ አሁንም ፍላጎት ያላቸው ቡድኖች አሉ። ሊቨርፑልስ በጥር ወር የመሀል ተከላካይ ከማየት ይልቅ ሌላ የመሀል ተከላካይ ለማምጣት ይፈልጋሉ። ስለዚህ አሁን ያለው ሁኔታ ይህ ይሆናል ብዬ አላስብም ብለዋል። የአስቶን ቪላ ኮከብ ወደ ፕሪሚየር ሊግ ክለብ ለመዘዋወር ግፊት አድርጎ ነበር ተባለ። የሚላኑ ማርቲኔዝ በአስቶን ቪላ ያለው ሁኔታውን የተረጋጋ ይመስላል። አርጀንቲናው ግብ ጠባቂ ከክረምት የዝውውር መስኮት ገጠመኝ በኋላ ብስጭቱ ነበር። ተጫዋቹ ወደ ማንቸስተር ዩናይትድ ከማምራት ጋር በእጅጉ ተያይዘው ነበር። ክለቡን ክፍት ሊሆን እንደሚችል ሪፖርቶች ይጠቅሙ ነበር። አርጀንቲናው ግብ ጠባቂ በክረምት የዝውውር መስኮት በዩናይትድ የተፈለገ ነበር። ነገር ግን ወደ ኦልድ ትራፎርድ የሚያደርገው ዝውውር በመጨረሻም ሊሳካለት አልቻለም። የሩበን አሞሪም ቡድን ቤልጅየማዊውን ግብ ጠባቂ ሴኒ ላሜንስን በመጨረሻም ለማስፈረም ወስኗል። ማርቲኔዝ ባለፈው ውድድር ዘመን መገባደጃ ደጋፊዎችን ሲሰናበት ከታየ በኋላ ቪላ ይለቃል ተብሎ ሲጠበቅ የነበረ ይህ ግምት በዝውውር መስኮቱ ያለ ምንም መፍትሄ ተቋጭቶ ነበር። የፉትቦል ኢንሳይደር ፒተር ኦሩርኬ ስለ ቪላ ግብ ጠባቂ ወደፊት እጣ ፈንታ መረጃን ሰጥቷል። ማንቸስተር ዩናይትድ አዲስ ግብ ጠባቂ ለመምጣት ከፈለጉ ምናልባት ልምድ ያለው ከሆነ በገበያ ውስጥ ካሉ ከማርቲኔዝ ብዙ የተሻለ ተጫዋች አያገኙም። በእርግጥ ማርቲኔዝ በክረምቱ ከቪላ እንደሚመጣ ብዙ ወሬ ነበር። ዩናይትድም ለእሱ ፍላጎት ያሳየ ዋና ክለብ ነበር። በውሰት ሊወስዱት ሞክረው ነበር። ይህ ደግሞ በአስቶን ቪላ ተቀባይነት አላገኘም። ማርቲንዝ ወደ ኦልድ ትራፎርድ የመዘዋወር ፍላጎት እንደነበረው ግልጽ ነው። መጨረሻ ዩናይትድ ላሜንስን አምቷል። ነገር ግን እሱ የረጅም ጊዜ ግብ ጠባቂ ነው። ስለዚህ ልምድ ያለው አማራጭ የሚፈልጉ ከሆነ ማርቲንዝ አሁን ለመሄድ ዝግጁ ነው። በጥሩ ውልቅ መልቀቁ ከባድ ነው። ነገር ግን የሚቀጥለው ክረምት መልቀቁ ግድ ነው። አስቶን ቪላ ግብ ጠባቂ መልቀቅ እቅድ የለውም። የቪላ አለቃ ኡናይ ኤምሬ ማርቲንዝን መልቀቅ እንደማይፈልጉ ደጋግመው ሲናገሩ ነበር ብለዋል። የማንቸስተር ዩናይትድ አጥቂ ጆሹዋ ዚርክዚ ከማንቸስተር ዩናይትድ በጥር ለመልቀቅ እያሰበ ሲሆን በቀጣዩ ፕሪሚየር ሊግ ለመቆየት እንደሚያስብ ምንጩ ለቲም ቶክ አረጋግጧል። ሆላንድ የማንቸስተር ዩናይትድ ተጽዕኖ መፍጠር ታግሏል። ነገር ግን በእንግሊዝ ተስፋ ለመቁረጥ ይፈልጋል። የዚርክዚ ቀጣይ ማረፊያ ቡድን በግልጽ ባይታወቅም ኤቨርተንና ዌስትሃም ዩናይትድ ስለ ሁኔታው ከጠየቁ ክለቦች መካከል መሆናቸው ቲም ቶክ ዘግቦታል። ዌስትሃም ከዚህ ቀደም በዴቪድ ሞየስ ስር ዚርክዚ ለማምጣት የሞከሩ ሲሆን በጥር የዝውውር መስኮት ተጫዋች ለማምጣት ሊሞክሩ ይችላሉ ተብሏል። እንዲሁም ኤቨርተን በጥር ተጨማሪ አጥቂ አማራጮችን ለማግኘት ወደ ገበያ እንደሚመጡ ይጠበቃል። ሆላንድ አሁን እንደገና የዝውውር ፍላጎትን መሳብ ጀምሯል። የጣሊያን ኮሞ ዚርክዚን ከሚከታተሉ ክለቦች መካከል አንዱ ሲሆን ጁቬንቱስና ኤሲ ሚላንም ከዚህ ቀደም ከተጫዋቹ ጋር ሲያዙ ቆይቷል። ቀደም ሲል በሴሪያ ያሳየው ስኬት ግምቱን በማስገመት ወደ ጣሊያን መመለስ ትልቅ ትርጉም ይኖራል ተብሏል።
የቼልሲ መስመር ተከላካይ ሪስ ጄምስ በጉዳት ምክንያት ከብሔራዊ ቡድን ውጭ ሆነ። የቼልሲ መስመር ተከላካይ ሪስ ጄምስ በቅዳሜ ሊቨርፑል ጨዋታ ጉዳት እንዳጋጠመው ተገልጿል። ይህንንም ተከትሎ ሪስ ጄምስ ከእንግሊዝ ብሔራዊ ቡድን ስብስብ ውጭ መሆኑ ይፋ ተደርጓል። በምትኩ የማንቸስተር ሲቲ ወጣም ተጫዋች ኒኮ ኦሬሊ በአሰልጣኝ ቶማስ ቱሄል ስር ለሶስት አናብስት ጥሪ ተደርጎታል። ኒኮ ኦሬሊ ለመጀመሪያ ጊዜ ከእንግሊዝ ብሔራዊ ቡድን ጥሪ ቀርቦታል። እንዲሁም የሊቨርፑል ተጫዋችም ጉዳት አጋጥሞታል። የመርሳይዱ ክለብ ሊቨርፑል ጃፓን የመሀል ሜዳ ተጫዋች ዋታሮ ኢንዶ ጉዳት እንዳጋጠመው ገልጿል። ተጫዋቹ በጉዳት ምክንያት በቀጣይ የጃፓን ብሔራዊ ቡድን እንደሚቀላቀል የሀገሪቱ እግር ኳስ ፌዴሬሽን አስታውቋል። ዋታሮ ኢንዶ ሊቨርፑል በቼልሲ በተሸነፈው በጨዋታ መጨረሻው ደቂቃ ተቀይሮ በመግባት መጫወቱ ይታወሳል። ጃፓን በቀጣይ ከፓራጓይና ብራዚል ብሔራዊ ቡድን ጋር የወዳጅነት ጨዋታ ታደርጋለች። እንዲሁም ሮድሪ እስከ 3 ሳምንታት ከሜዳ እንደሚርቅ ጋርዲዮላ ተናግረዋል። ነገር ግን ተጫዋቹ ያጋጠመኝ ጉዳት ከባድ አይመስልም በማለት ነገሮችን አቅሏል። የማንቸስተር ሲቲ አማካይ ሮድሪ በትናንት ምሽቱ ጨዋታ ያጋጠመው ጉዳት ከባድ ላይሆን እንደሚችል ተገልጿል። ጥሩ ሁኔታ ላይ እንዳለ እንደሚሰማው የገለጸው ሮድሪ ትንሽ የሃምስትሪንግ ጉዳት ስሜት ነው የተሰማኝ፣ ነገር ግን ከባድ አይመስልም ሲል ተናግሯል። ከጨዋታው በኋላ ተጨማሪ አስተያየት የሰጡት ፔፕ ጋርዲዮላ በበኩላቸው ሮድሪ ለ2 ወይም 3 ሳምንታት ከሜዳ እንደሚርቅ አረጋግጠዋል። ወደ ቤተሰቦች ለዛሬ ነበረ ቆይታ በዚያ በቃ። መልካም ምሽት።